ከዚህም በላይ በብዛት ምግብ፣ ኤሌክትሪክና ውሃ አላቸው። እነዚህ ነገሮች ደግሞ በአብዛኞቹ ክልሎች አሁን ላይ ብርቅዬ የሆኑ የቅንጦት ነገሮች ናቸው። ይህ በእንዲህ እንዳለ የማራ ሐዘን ሊቋቋሙት የማይችሉት ሆነ። ከባሏና ከልጆቿ ጋር ለመገናኘት ተስፋ በማድረግ ወደ ጣራ ወጣችና ወደ ክፍተቱ ገባች። ለልጇ ደብዳቤ ይቅርታ በመጠየቅና ጠንካራ እንድትሆን አጥብቃ ትመክራለች። በተመሳሳይ ጊዜ ቤዝ ወደ ከተማ ትመለሳለች። ነገር ግን ለጄኒፈር እንደተናገረቻት ወደ ጓደኞቿ ከመመለስ ይልቅ በቀጥታ ወደ አማጺዎቹ መኪና በመሄድ ዋይት ሃውስ ላይ ጥቃት ለመሰንዘር ከሚያቅዱ ቡድን ጋር ትቀላቀላለች። ወደ ሮክሰን ማህበር ስንመለስ ከአማዞኖች አባላት አንዷ የሆነችው ኬት ቡድኑን ለመልቀቅ ትሞክራለች። ነገር ግን ሮክሰን ከባድ ሕጎቿን ታስታውሳታለች። የምትሸሸውን ልጅ ከኋላዋ በጥይት ትመታታለች። ሆኖም ሮክሰን ይሄንን ለሌሎች አትናገርም። ድርጊቱን በዘላን አጥቂዎች የተፈጸመ ጥቃት አስመስላ ታቀርበዋለች። ተጨማሪ ከዳተኞችን ለመከላከል ሮክሰን ሁሉም ሰው ወደ ከፍተኛ የጦር መሳሪያ ስልጠና እንዲገባ አዘዘች። ከዚህም በላይ ሮክሰን ሄዶች ለማባረር አቅዳለች። ኖራ ይሄንን ከአባላቱ በአንዱ ስትሰማ ወደ መሪዋ በፍጥነት ሄዳ እርሷንና ማኬንዚን እንዲቆዩ ለመነቻት። ምንም ያህል ብትለምናትም ሮክሰን በአቋሟ ትጸናለች። አሁንም ከመጨረሻ ጥንቃቄ ጋር ለኖራ ጥቂት ቀናት ጨምራ ሰጠቻት። ከዛ በኋላ ከልጇ ጋር ማህበሩን ለቀው መውጣት አለባቸው። ሮክሰን ይሄንን ቦታ እንዴት እንዳገኘችና የአማዞን ማህበረሰብ እንዴት እንደገነባች ታስታውሳታለች። ከመጀመሪያው ቀን ጀምሮ ብቸኛ መሪ ነበረች። ከዛን ጊዜ ጀምሮ ምንም የተለወጠ ነገር የለም። ሮክሰን ህጎቹን መወሰን ቀጥላለች እና ነዋሪዎቹን ከእርሷ ጥበቃ ውጪ አደጋና ሞት እንዳለ ታሳምናለች። በየቀኑ ሴቶቹ የወንዶች መጥፎ ተግባራትን እንዲያስታውሱና ሮክሰንን ብቻ የደህንነታቸው ምንጭ እንደሆነች የሚያስረዳ ስብሰባ ታደርጋለች። ሮክሰን ወንዶችን በጣም የምትጠላ ሴት ነች። ሳም ከነዚህ ስብሰባዎች ታግዳለች እና ለመልቀቅ መዘጋጀት ትጀምራለች። በሐይቁ አጠገብ ያሉትን የእንግዳ ማረፊያ ቤቶች በመያዝ የራሷን ማህበረሰብ ለመገንባት አቅዳለች። ነገር ግን ሄሮ በሮክሰን ተጽዕኖ ስር መውደቅ ጀምራለች። ለመልቀቅ እንደምትፈልግ እርግጠኛ አይደለችም። ሮክሰን በሄሮና በሳም መካከል የተደረገው ስሜታዊ ክርክር ትመለከታለች። እድሉን በመጠቀም ሄሮን እውነተኛ ያልሆነ ወንድ እንደዛ ሊያናግራት እንደማይገባ ትነግረዋለች። ሳም ጾታውን ወደ ወንድ የቀየረ ሴት መሆኑን በማሳወቅ በመጨረሻ ጓደኞቹ ተለያዩ እና በዛ ሌሊት ሮክሰን ትንሽ ምግብ ይዛ እንድትሄድ በመፍቀድ ሳምን አባረረች። በማግስቱ ጠዋት ሮክሰን ሳምን የለቀቀችው እሷ እንደሆነች ለሄሮ አልነገረቻትም። ይልቁንም ልጅቷን ለማጽናናት የተቻላትን ሁሉ ታደርጋለች። በሌላ በኩል ሮክሰን የወንድነት ነገሮችን ሁሉ ለመሰናበት የስንብት በዓል አዘጋጀች። በዓሉ ሁሉም ሰው በተደሰተበት ጫጫታ ባለውና አስደሳች ድግስ ይጠናቀቃል። ከኖራ በስተቀር ሁሉም ተደሰቱ። ኖራ ከቡድኑ ጋር ለመስማማት ፈጽሞ አልቻለችም እና ለመበቀል ሁሉም ሰው ተኝቶ ሳለ የገበያ ማዕከሉን በእሳት አቃጠለች። አማዞኖች ለመትረፍ ቢችሉም አቅርቦቶቻቸው ወድመዋል። ኖራ ሐዘኗን በሐዘን ጭንብል ጀርባ ትደብቃለች። ከሚያዝነው ህዝብ ጋር ተቀላቅላ ያዘነች ታስመስላለች። በድርጊቷ የተደሰተችው ኖራ ሌሊት ለማምለጥ ትዘጋጃለች። አቅርቦቷን ለመፈተሽ ወደ ጫካው ትሄዳለች። ነገር ግን በምትኩ በወንዝ አጠገብ በአስክሬኖች የተሞላ የፖሊስ መኪና ታገኛለች። ሮክሰን ራሷን የምትለው እንዳልሆነች ግልጽ ይሆንላታል እና ኖራ ይሄን መረጃ ለጥቅሟ ለመጠቀም ወሰነች። ሁለቱ ብቻቸው የሚሆኑበትን ጊዜ መርጣ ኖራ ስለ ግኝቷ ነግራት ራስሽን እንደምትዩ እንዳልሆንሽ ደርሼብሻለሁ ትላትና ሮክሰንን ትጋፈጣታለች። ኖራም ከዚህ ከመሄድ ምትክ ልዩ መብቶች ማግኘት እንዳለባት ተናግራ ሮክሰንን በሐሳቡ ተስማምታ ቃል ትገባለች። እናም ኖራና ልጇ ሁልጊዜ ምርጥ ምግብ፣ ጥበቃና መጠለያ ማግኘት አለባቸው። ነገር ግን ኖራ ከዝምታ በላይ የሆነ ነገር ታቀርባለች። ሮክሰን አቅርቦቷን ካጣች በኋላ እንኳን በቡድኑ ላይ ቁጥጥር ይዛ እንደምትረዳት ቃል ትገባለች እና ሰዎችም እሷ እንዳይተዋት እንደምታደርግ በማረጋገጥ ታስታውሳታለች። ሮክሰንም የኖራን ውሎች ትቀበላለች። አሁን ደግሞ ተከታዮችን ሰብስባ ሁሉንም ችግሮች እንደሚያሸንፉና ዓለም እንደሚቆጣጠሩ ቃል ገብታ ጮክ ያለና የሚያነቃቃ ንግግር ታቀርባለች። በሌላ ትዕይንት ይህ በእንዲህ እንዳለ ሳራ ቀስ በቀስ ታገግማለች እና ስልጠናዎቿን ትቀጥላለች። ምንም እንኳን በቅዠትና በራእይ መሰቃየቷን ብትቀጥልም ይህ ሆኖ ሳለ ሳራ ዮሮን በቅርበት ትከታተላለች። እሱም በድጋሚ ጥንቃቄውን የዘነጋና በገጠር ነዋሪዎች ላይ ብዙ እምነት የጣለ
ይመስላል። ከገጠር ነዋሪዎቹ አንዷ ወደ እርሷ ቀርባ በተበላሸው ተሽከርካሪዎች ውስጥ ስላገኘችው መሳሪያ አጠራጣሪ ጥያቄዎች ስትጠይቅ የሳራ ጥርጣሬ ያድጋል። ልጅቷ ምን እንደሆነ ለመግለጽ ፈቃደኛ አልሆነችም። ነገር ግን ዮሮ ስለመብራቱ እንዳያውቅ እንደምትፈልግ ግልጽ ነው። በሌላ ትዕይንት በሮክሳን ትዕዛዝ ሄሮ ሌላ ሰፈራ አገኘች። የወንዶችን መታሰቢያ ለማክበር የመታሰቢያ ቦታ ወደ ፈጠሩ የሴቶች ቡድን ትሄዳለች። የሴቶችን መብት የመጠበቅን ሽፋን በመጠቀም ሮክሳን ከሰፈራው ምግብና አቅርቦቶችን ለመስረቅ ወረራ አዘጋጀች። አማዞኖች በሚሞሪ ከተማ ነዋሪዎች ላይ ሲኦልን ለቀቁበት። ነገር ግን ኖራ አንድ ስህተት እንዳለ በፍጥነት ተገነዘበች። አረመኔዎቹ ምግብና ውሃ ከመውሰድ ይልቅ ሁሉንም ነገር በንዴት እያወደሙ ነው። ኖራ ያየችውን አልወደደችም እና ከሮክሳን ጋር ለመነጋገር ትሞክራለች። ነገር ግን የተናደደችው መሪ ይህ ትክክለኛ መንገድ እንዳልሆነ አጥብቃ ትናገራለች። አሁን ደግሞ ከህመሟ ሙሉ በሙሉ ያገገመችው ረጂና ኦሊቨር ጄኒፈር ብራውንን ከስልጣን ለማውረድ ትዘጋጃለች። አጋሮቿን በ30 ደቂቃዎች ውስጥ ለመፈንቅለ መንግስት ዝግጁ እንዲሆኑ ታዛለች። ተጨማሪ ድጋፍ ለማግኘት ረጂና ወደ ኪምበርሊ ትዞራለች። ነገር ግን እናቷ ከሞተች በኋላ ኪምበርሊ የነበራትን ጉጉት አጥታለች እና ካሁን በኋላ በአመጹ ውስጥ መሳተፍ አትፈልግም። በተመሳሳይ ጊዜ ከመንግስት ህንጻ ስር የቤዝ ቡድን ፈንጂዎችን ተከለ። ጄኒፈር ብራውን ወደ ትዕዛዝ ማዕከሉ ተጠራች። እዛም ስለ ዮሮ መረጃ ደብቀሻል ተብላ ትከሰሳለች። ነፍሰ ጡር ረዳቷን ለመጠበቅ ጄኒፈር ለመናዘዝ ተገደደች። ልጇ በህይወት እንደተረፈ ታምናለች። እንዲሁም የሰው ልጅን ለማዳን ተስፋ በማድረግ ወደ ዘረመል ባለሙያ መላኩን ገለጸች። ወደ ቦታው መድረሱንና አለመድረሱን ግን ማንም አያውቅም። ይሄን ሲሰሙ ትናንት ጄኒፈርን ይደግፉ የነበሩት እንኳን አሁን ከረጂና ጋር ወገኑ። ውሸታማ ፕሬዝዳንት ከስልጣን ወርዳ ስልጣኑን ለእውነተኛው ፕሬዝዳንት ለረጂና ኦሊቨር እንድትሰጥ በጩኸት ጠየቁ። ነገር ግን ውይይቱ ተቋረጠ። ሳያስቡት ህንጻው በፍንዳታ ተናወጠ እና ወራሪዎች እንደገቡ ግልጽ ሆነ። እናም በቤዝ የሚመሩ አማጽያን ህንጻውን ወረሩ። ከመሬት በታች ባሉት ዋሻዎች ውስጥ መንገዳቸውን ሲያቋርጡ ከፖለቲከኞች ጋር ይጋጫሉ። የፕሬዝዳንቱ የደህንነት አገልግሎት መሳሪያቸውን እንዲጥሉና እንዲሰጡ ይገደዳሉ። ጄኒፈር ቤዝን በጭንብል ብትሆንም አወቀቻት። ነገር ግን ልጅቷ ዝም እንድትል አስጠነቀቀቻት። የረጂና ፕሬዝዳንት የመሆን ፍላጎት አደጋው በታየበት ቅጽበት ይተና። ስለዚህ ጄኒፈር ብራውን ኃላፊነት ለመውሰድና ከአማጽያኑ ጋር ለመደራደር ለጥያቄዎቻቸው ምላሽ ለመስጠት ተገደደች። አማጽያኑ ታጋሾቹን ከቁጥጥር ማዕከሉ በማውጣት ከፌራል ታውንስ ሰዎች ጋር ሳይገናኙ ህንጻውን ለቀው ለመውጣት ተስፋ አደረጉ። በዛን ጊዜ ረጂና እሷ ትክክለኛ ፕሬዝዳንት እንደሆነችና ሁሉም ሰው ሊታዘዛት እንደሚገባ ማረጋገጥ ትጀምራለች። በንዴት እየተናደደች ሁሉንም ሰው መክዳት ያሰሰች። ኪምበርሊንን ጨምሮ የቀድሞ አጋሮቿን ለማጋለጥ ሞከረች። ሙሉ በሙሉ ወደ ትርምስ ገብተዋል። ይህ በእንዲህ እንዳለ የዮሮ በሰፈራው ለረጅም ጊዜ መቆየት ችግር አስከትሏል። ወንድ የተራቡት ሴቶች ዮሮ ትኩረቱ በተከፋፈለበትና አሊሰን ከነዋሪዎቹ ጋር በመታወራበት ቅጽበት ለመጠቀም በማሰብ ብቸኛውን በህይወት የተረፈው ወንድ ዮሮን ለመጠቀምና ከእርሱ ጋር ጊዜ ለማሳለፍ ተስፋ በማድረግ እሱም ማደን ይጀምራሉ። ሳራም የቦታውን መረጃ ሲያስተላልፍ የነበሩ መብራት ለማጥፋት ወደ ጫካው በድብቅ ገባች። አማጽያኑ ታጋቾቹን በጊዜው ለማስወጣት አልቻሉም። ሁለተኛ ተቀናቃኝ ቡድን በአየር መናፈሻ ስርዓት በኩል ያስለቃሽ ጭስ ለቀቀ። በመተላለፊያ መንገዶች ላይ የተኩስ ልውውጥ ይጀመራል። ሰዎች በፍርሃት ይበተናሉ። በጊዜው ያላመለጡት መሬት ላይ ሞተው ይወድቃሉ። በሌላ በኩል ቤዝ የጄኒፈርን እጅ ካቴና በድብቅ አውልቃ ለመምራት ትሞክራለች። ፕሬዝዳንቷ ነፍሰ ጡር ረዳቷን ለማዳን ጊዜ አላገኘችም። ነገር ግን ክሪስቲን ብቻዋን አልቀረችም። ኪምበርሊ ደግፋታለች። ከመሬት በታች ባለው መኪና ማቆማ በኩል ልጃገረዶቹ ወደ መውጫ ለመድረስ ችለዋል። በሚሞሪ ከተማ የተገኘው ማስታወሻ ደብተርና የዋይት ሃውስ ፍርቀት። በሚሞሪ ከተማ ውስጥ ሮክሳን በግል ንብረቶች መካከል በህይወት የተረፉትን የወንዶች ስም የያዘ ማስታወሻ ደብተር አገኘች። አሁን መሪዋ አዲስ ግብ አላት። ፕላኔቷን ነፃ ለማውጣት ሁሉንም ወንዶች ማደንና ማጥፋት ትፈልጋለች። አማዞኖች በአቅራቢያው ባለው መንደር ውስጥ ተደብቋል ብሎ ከሚያምኑት አንድ ጊዜ አይተውት ከነበረው ወጣት ለመጀመር ወሰኑ። ኖራም የዮሮ ብራውንን ፎቶ ለሮክሳን አሳየቻት። በሌላ ትዕይንት ቤዝ የደንብ ልብሷን ለጄኒፈር ሰጠቻት። ከመለያየታቸው በፊት ጄኒፈር የረጂና ቃላት እውነት እንደሆኑ ለልጅቷ ትነግራታለች። ዮሮ በህይወት አለ ትላታለች። ሮክሳን
እና ኖራ በህይወት የተረፈው ሰው ተደብቋል ብሎ ወደሚያምኑበት መንደር ለመሄድ ይነሳሉ። ነገር ግን ሳራ ትሰማና ጓደኞቿ በፍጥነት እንዲሄዱ አጥብቃ ታሳስባለች። ነገር ግን ዜናው ዮሮን አያሳምነውም። ነገር ግን ከሳራ ጋር ለመከራከር ዝግጁ አይደለም። ሆኖም በጊዜው የመሰወር እድላቸው አነስተኛ ነው። ሮክሳን የእርሻ ቦታውን አግኝታለች እና በጥቂት ሰዓታት ውስጥ ቡድኗን ለማጥቃት እያዘጋጀች ነው። በስብሰባው ወቅት ሁለት ዘላኖች ወደ ሮክሳን ሰፈር በድንገት ገቡ። ከነሱ ሄሮ ስለ ፕሬዝዳንቷ ሞት ሰማለች። የፕሬዝዳንትነት ማዕረግ የእናቷ እንዳልሆነ ሳታውቅ የሞተችው እሷ እንደሆነ ታስባለች። ጄኒፈር ግን አሁንም በህይወት አለች። ጄኒፈርም ለሴት ልጇ ካዘነች በኋላ ከቤዝ ጋር ለመሸሽ ተዘጋጃለች። ፕሬዝዳንቷ ለሷ አደን በተጀመረበት ከተማ ውስጥ ከእንግዲህ መቆየት አትችልም። በዛች ሌሊት ሳም ወደ ጄኒፈር ቤት በድብቅ ገባች። ጄኒፈርም የልጇን ጓደኛ ወዳው ታውቃለች እና አብሮ ለማምለጥ ይሞክራሉ። ነገር ግን ቤቱ ተከቧል። ክሪስቲን እና ኪምበርሊ በተተወ ጎተራ ውስጥ መጠጋ ያገኙ። ሲቀድ ከእንቅልፍ ስትነቃ ኪምበርሊ ለጓደኛው ሁላችንም መዳን የምንችልበት መንገድ እንደምታውቅ ትናገራለች። የሰውን ዘር ለማስቀጠል ዮሮ ያስፈልጋል እና ዮሮም በዚህ ይስማማል። በዛ ሌሊት ከረጅም ጊዜ በፊት በእሱ ላይ ታተኩር የነበረችው ከአንዲት መንደር ሴት ጋር አደረ። በሌላ በኩል አማዞኖች በእብዷ ሮክሳን እየተመሩ የመንደሩን ጎዳናዎች ሲወሩ ሰውየውን እንዲሰጣቸው ሲጠይቁ ጣዖታቸው ተሰበረ። ሳራም በተኩስ ድምፅ ደንግጣ ነቃች። ጥቃቱን ለመመከት ቆማ ስትቀር የዮር አዲስ የሴት ጓደኛ እርሱን ከቤት እንድታስወጣ ትታዘዛለች። በቁጥር እጅግ እንደሚበዙ በመገንዘብ ሳራ እጆቿን ከፍ አድርጋ ወራሪዎቹን እንደፈራች አስመስላ ወደ ውጪ ትወጣለች። የአካባቢውን ትራንስ ወንድ ጾታ የቀየሩ ሴቶች በማውጣት እንደ እውነተኛ ወንድ የተረፈ ሰው አስመስላ ታቀርባቸዋለች። በዋናው ጎዳና ላይ ከባድ የተኩስ ልውውጥ ይፈነዳ። የተኩስ ድምጾች የሳራን ተጓዦች ያዘናጋሉ። እናም እሷም ይሄንን ጊዜ ተጠቅማ ጠላቶቿን ትጥቅ አስፈትታ ታመልጣለች። ትንሿ ማኬንዚ እንኳን በማህበሩ ውስጥ ለቦታው እንደምትገባ ለሮክሳን ለማረጋገጥ እየሞከረች ውጊያውን ተቀላቀለች። ይህ በእንዲህ እንዳለ ሄሮ ከአምላኪዎቹ ቡድን ጋር ተገናኘች። ዮሮ እስኪዞር ድረስ ተኩስ ትከፍታለች። ወንድሟ ስትገነዘብ ግን ሄሮ ወዳው ተኩሱን ታቆማለች። ነገር ግን የዮሮ የሴት ጓደኛ ተሰቡን ግንኙነት ሳታውቅ ሄሮ ላይ ትተኩሳለች። የቆሰለችው ሄሮ ለወንድሟ ስለ እናታቸው ሞት በፍጥነት ትነግረዋለች እና አማዞኖች እሱን ለማጥፋት እንዳሰቡ አስጠንቅቃው ዮሮ እንዲሸሽ ጥብቃ ትመክረዋለች እና ለወንድሟ መንገድ ለመስጠት የራሷን የትግል ጓድ ከሆኑ አንዷን አጠፋቻት። ከተማው ውስጥ የተኩስ ልውውጡ ቀጥሏል። ነገር ግን ባልተጠበቀ ሁኔታ ኖራ እጆቿን ከፍ አድርጋ ወደ መሃል ወጣችና እጃቸውን እንደሚሰጡ አወጀች። ይህ ሮክሳንን ወደ ቁጣ ያስገባታል። ነገር ግን ኖራ ግድ አይሰጣትም። ሄሮ ዮሮ በህይወት እንዳለ ለኖራ ትነግራታለች። ይህ ለሴቶቹ አዲስ ጥንካሬን ይሰጣል እና ወደ ሰፈራቸው ሲመለሱ ኖራ ሮክሳንን ከስልጣን ለማውረድና የልጆቹን አይን ወደ እውነት ለመክፈት ወሰነች። ነገር ግን ቃላት ብቻ አይሰሩም። ሮክሳን ኖራ ላይ እስክትተኩስባት ድረስ መበሳጨቷን ትቀጥላለች። አማዞኖቹ ደንግጦ መሳሪያቸውን ያነሳሉ። ነገር ግን ኖራ በፍጥነት የሚያጽናኑ ቃላትን አገኘችላቸው። ሄሮ ከኖራ ጎን ለመቆም ወደፊት ትወጣለች እና ከዛን ጊዜ ጀምሮ ማህበረሰቡ አዲስ መሪ አገኘ። ሳራ ብዙ ኪሎ ሜትሮችን ከተጓዘች በኋላ በመጨረሻ ዮሮንና አሊሰንን ታገኛለች። ልጁ ተስፋ ቆርጧል። የወደዳቸውን ሁሉ ያጣ እንደሆነ ይሰማው። እናም ለመኖር ምክንያት የለውም። ጓደኛውን ስታዳምጥ ሳራ እርሱ ከሚያስበው በላይ እንደምትረዳው ነግራው፣ እርሷም ወላጆቿን በልጅነቷ እንዳጣች ነግራው ከፈለገ ከእርሷ መራቅ እንደሚችል ለዮሮ ትነግረዋለች። አዲስ ቃል ኪዳንና ምስጢራዊ መንገድ ጄኒፈር ትዕዛዝ ስትፈጽም ነበር እና አሁን ጄኒፈር ሞታለች ተብሎ ስለሚታሰብ ስምምነታቸው በቴክኒካዊ ሁኔታ ባዶ ሆነ። ነገር ግን ዮሮ ሸክም መሆንን አቁሞ ራሱን መጠበቅ እንዲማር አሰልጣኙ እንድትሆን ሳራን ጠየቃት። ይህ በእንዲህ እንዳለ ጄኒፈር ቤዝና ሳም በክትትል ካሜራዎች ቁጥጥር ስር ባለው ባዶ ክፍል ውስጥ ተዘግተው ራሳቸውን አገኙ። እስካሁን አያውቁትም፣ ግን እነሱ የተያዙት የሳራ የቀድሞ ምስጢራዊ አገልግሎት የበላይ አለቃ በነበረች ሴት ነው። ሳራ ከመብራቱ የሚመጣውን
ምልክት ተከትላ ጓደኞቿ ወደ አንዱ ተሽከርካሪ ትመራለች። መኪናው ከቤንዚን በተጨማሪ ለሳይንሳዊ ምርምር የሚያስፈልገው ሁሉንም ነገርና የተመዘገበ መስመር ያለበት ካርታ ይዟል። ይህም ካርታ ዓለምን ወደ ነበረበት ሲመራቸውና ዮሮም ለብዙ ሴቶች ልጅ ሰጥቷቸው ሴቶቹን ወንድ ልጅ ወልደው የሰው ልጅ የዋይ ክሮሞዞም ሲቀጥል ጦጣዋም ዘሯን አስቀጥላ የሌሎችም እንስሶች የዋይ ክሮሞዞም አንሰራርቶ የሮክሰን ሐሳብ ከሽፎ ስፍራ ወደ ነበረበት ተመለሰ። እናም በዚህ የዛሬው ፊልማችን ታሪክ ያበቃል። ቤተሰቦች መቼም ከፊልሙ አንዳች ነገር እንደምታገኙ ተስፋ አደርጋለሁ። እናም ፊልሙን ከወደዳችሁት ላይክ በማድረግና ቻናሉ ሰብስክራይብ በማድረግ ቤተሰብ ይሁኑ። በኮሜንት መስጫ ሳጥኑ ስለ ፊልሙ ምን እንደተሰማችሁ ጻፉልኝ። እስከዚህ ድረስ አብራችሁን ሆናችሁ ስለተከታተላችሁኝ ትመሰገናላችሁ። መልካም ጊዜ። በሌላ የፊልም ዳሰሳ እስከምንገናኝ ቸር ቆዩ።